አሳሩ በዛብህና ምክረ ሰናይ በወጋቸው የሁላችንንም የኑሮ ጉዳይ ያነሳሉ። በምክረ ሐሳባቸው ሕይወታችንን እየዳሰሱ መንገዳችንን በሰናይ ጎዳና ይገነባሉ። እነሆ አሳሩ በዛብህ ፈተናውን ለማጋራት ደብዳቤውን ለወዳጁ ልኳል። ወዳጄ ምክረ ሰናይ ለጤናህ እንዴት አለ? እንደው ሳምንቱስ እንዴት አለፈልህ ባክህ? እኔ እንኳን እኔ እንዳለሁ እንጂ የኔ ነገር ግን እድል ይሁን የኔ ችግር አላውቅም። የህይወት አጋጣሚ ከመኖር መስመር እያወጣኝ ነው። ሁሉም ነገር ወደ ኋላ እንጂ ወደፊት አልሄዳለኝ። አንዱን ሲይዘው ሌላው ከእጄ እያመለጠኝ ተቸገርኩ። ወዳጄ ከሰሞኑ የገጠመኝማ ምን ብዬ እንደምነግርህ ሁሉ አላውቅም። ሳስበው ራሱ ለመናገርም አይመችም። እንደው ምን ብበድል ነው እንዲህ አይነት አጋጣሚዎችን የላይ የተደራረቡት እያልኩ ነው። እንደው ግራ ግብት ቢለኝ የት ሄጄ ምን ብዬ መናገር እንዳለብኝ ቢቸግረኝ ነው ያንተን መልካም ምክርና መልካም ሐሳብ ፈልጌ ወደ አንተ መምጣቴ። ኧረ የሰሞኑንማ የተለየ ነው። ሰው እንዴት በ4 ቀን ልዩነት እንዲህ ምድር ሰማዩ እስከሚጨልምበት ድረስ ሁሉንም ነገር ድንግርግር የሚያደርግ መከራ ይገጥመዋል? እንዴት አንድ ሳምንት ባልሞላ ጊዜ ውስጥ የሁለት ማጭበርበሮች ሰለባ ይሆናል? ማንን እንደምወቅስ ራሱ ግራ ገባኝ። ሳሉ ምን መሰለ ወዳጄ፣ ከሰሞኑ በአንዱ ቀን ከስራ ወደ ቤቴ በጊዜ ገብቼ አረፍ ከማለቴ ስልክ የጠራ አንድ ድሮ የሚያውቀኝ ዘመዴ ከስንት ዓመት በኋላ በቅርቡ ወደ ኢትዮጵያ ሲመጣ ይዞልኝ የመጣውና ማስታወሻ ብሎ የሰጠኝ ስልክ ነው። ገና ከስልኩ ጋር ራሱ በቅጡ መግባባት አልቻልንም። መቼም የዘንድሮ ልጆች የማያደርጉት የለም። ትልቁ ልጅ የስልኩ አቅም በፈቀደ ያለውን ቴክኖሎጂ ሁሉ ጭኖልኛል። ባንክ ቤትም ለቤት ወጪ ገንዘብ ለማውጣት ሲሄድ ይህ በስልክ የገንዘብ ማዘዋወሪያውን ዘዴ ስልኬ ላይ ያደርግልኛል። ስልኬም ከመጣ በቅጡ ወር እንኳን አልሞላውም። እኔም ከብዙ ቴክኖሎጂዎች ጋር መተዋወቅ እንደጀመርኩና ሁሉም ነገር አሸወይና በሆነበት ሰሞን አንድ የስልክ ጥሪ ደረሰኝ። የስልክ ቁጥሩን ስለማላውቀው ማንን እንደማወራ ባላውቅም የደወለልኝን ሰው ማንነት ጠየቁ። ከከሌ ባንክ ነው የደወልኩት፣ የረጅም ጊዜ ደንበኛ በመሆኑና ቆጣቢ በመሆኑ ሽልማት ደርሶታል አለኝ። ምን ይሄ ብቻ? ብዙ ያልገባኝ ነገር አወራ። የነገረኝ ነገር በግልጽ ስላልገባኝ ይበልጥ እንዲያብራራልኝ ስጠይቀው አጭር መልእክት ልክልዎታለሁ፣ ያንን ቁጥር ስልክዎ ላይ ሲልኩ መረጃው ይላክልዎታል እያለኝ ወዲያው የስልክ መስመሩ ላይ ድምጽ ሲገባ ሰውየውም እኩል የጽሑፍ መልእክት ገባልዎት አለኝ። አዎ አልኩት። ደንበኛችን አሁን የገባልዎትን ቁጥር መልሰው ይላኩልኝ አለ። እኔም ነገሩ ግር እያለኝ አጠገቤም በደንብ የሚያስረዳኝ ልጅም ሆነ ማንም አብሮ ባለመኖሩ ቁጥሩን እንደምንም ታግዬ ላኩት። ወዲያው የሰውየው ስልክ ተቋረጠ። ኔትወርክ አቋርጦት ይሆናል ብዬ ወደ ስልኩ መልሼ ብደውልም ስልኩ አይሰራም። በዚህ መካከል ከባንኩ አጭር የጽሑፍ መልእክት መጣልኝ። ባንኩ ውስጥ ያለ ገንዘብ በሙሉ መወሰዱን አረዳኝ። በድንጋጤ ደነዘዝኩ። ካለውበት ቦታ መንቀሳቀስ ራሱ አቃተኝ። ሞት አሰኘኝ። ጉሮሮዬ ሁሉ ደረቀ። ሁሉም ነገር ጨላለመብኝ። ለማን ምን ብዬ እንደምናገር ራሱ ተደናገረኝ። አይደለም በእውኔ በህልሜም እንዲህ ያለ ነገር ይገጥመኛል ብዬ አስቤም አላውቅም። እንዴት እንዲህ ያለ ገጠመኝን የላይ ይፈጠራል ብዬ ምሬት የተባባሰ። ምሽት ቤተሰቡ ሲሰበሰብ የገጠመኝን ለመናገር ተሳቀቅኩ። ትንፍሽ ሳልል ወደ መኝታ ሲሄድ መርዶውን ለባለቤት የነገርኳት። ጠላትህ ክው ይበል። እሷ ከኔ ብሳ አላረፈችውም። ድንጋጤዋን ሳዮ አንዳች በሽታ በዚያው እንዳይዛት ብዬ ሰጋው። ትንሽ ቆይታ እየየዋን አቀለጠችው። ብሞት እንኳን መቀበሪያዬን ወሰዱት ብላ ሌሊቱን ሙሉ ስታለቅስ አደረች። እንቅልፍ ባይኔ ሳይዞር ነጋ። በማለዳው ተነስቼ ከማንም ጋር ምንም ሳላወራ ወደ ባንኩ ሄድኩኝ። የሆነውን ሁሉ ነገርኳቸው። ሁኔታዬን አይተው አዘኑ። የለወጡት ነገር ባይኖርም የቻሉትን ሊተባበሩኝ ሞክረዋል። እንዲሁ 3 ቀን ሙሉ ስራ ቦታ እያስፈቀድኩ ባንክ ስመላለስ ከረምኩ። 3ኛው ቀን ላይ ከባንክ ቤት ወጥቼ ወደ ቢሮ የገባውና ስተክዙዬ ንዴቱና ሆድ ብሶቱ ተጫጭኖኝ ከስራ በጊዜ ወጣው። ረጅም ደቂቃ ሰፈር የምትወስደኝን አውቶቡስ ብጠብቅ አልመጣ ስትለኝ በተባራሪ ታክሲ ተሳፈርኩ። ታክሲው አውቶቡሱን በሚያስነቅ ሁኔታ
ቅርብ ወራጅ በተባሉ ሰዎች ወዶ እስኪጠላ ተጨናንቋል። ለስሙ ተጠቅጥቋል ልበል እንጂ አንዳችን ሌላችንን እስከምንሸከም ድረስ ተዛዝለን ተቀምጠናል ብል ይቀላል። ታክሲውን ከመነሻው ስላልያዝኩት ስገባ የተወሰኑ ሰዎች እንደነበሩ አስታውሳለሁ። ረዳቱ እያዋከበን እኛም ተቃቅፈንና ተደጋግፈን መንገድ እንደጀመርን ረዳቱና ሹፌሩ እርስ በርስ በሚግባቡበት አገላለጽ ብዙ ነገር ያወራሉ። ጥቂት ቆይቶ ረዳቱ ክፉኛ ተበሳጭቶ ማውራት ጀመረ። ትራፊኮች መታጠፊያው ላይ ቆመዋል መባባል ጀመሩ። እንዴት እንደሆነ ሳይገባኝ ታክሲው አጓጉል ቦታ ላይ ቆመና ውረዱ ትርፍናችሁ ውረዱ ያስቀጣኛል እያለ የተወሰነውን ተሳፋሪዎች አዋክቦ አወረደን። የወረድነው ሰዎች እርስ በርስ እየተያየን ሳለ ታክሲው ተፈትልኮ ሄደ። ታክሲውን ወደ ሄደበት አቅጣጫ ጥቂት ፈዝዤ ካየው በኋላ ከእኔ ጋር ወደ ወረዱት ሰዎች ዘወር ብል እነሱም ከአካባቢው የሉም። ምን እየተካሄደ ነው ብዬ ዙሪያ ገባይን ግራ በመጋባት ስመለከት ቆይቼ ሌላ የትራንስፖርት አማራጭ ለመፈለግ መንገድ ጀመርኩ። ሰዓት ለማወቅ ፈለግኩና አዲሱን የእጅ ስልኬን ለማውጣት ቀኝ ኪሴ ውስጥ እጄን ስከት ስልኬን ማግኘት አልቻልኩም። ግራው ኪሴ ውስጥ ይኖራል በሚል እጄን ወደ ግራው ኪስ ስሰድ የአውቶቡስ ቲኬት ይዤ ወጣሁ። መላ ሰውነቴን ላዋጠው። ስልኬ የት ሄደ ብዬ ራሴን በለሆሳስ ጠየቅኩት። ከዚያ በኋላማ ምድር ቁና ሆነችብኝ። ልብሴን ጠቅላላ ማውለቅ እስኪቀረኝ ራሴን አብጠርጥር የፈተሽኩት። ስልኬ ግን አልተገኘም። ሌብነቱ በአይነቱ በስቶ ነው ወይስ እኔ የተለየ ነገር ገጥሞኝ ይሆን እያልኩ ተብሰከሰኩ፣ ተናደድኩ፣ ተንጨረጨርኩ። እንደው ከድጡ ወደ ማጡ ማለት ይህ አይደል ወዳጄ? አሁን ይሄ ለመናገር ሳያሳፍርም ትላለህ? ለማን ምን ተብሎ ይነገራል? አቅሌን ሳትኩ። አካባቢው ላይ ያዩኝ ሁሉ አዘኑ፣ ሊያጽናኑኝም ሞከሩ። ሁሉም የየራሳቸውን ገጠመኝ ለእኔ መጽናኛ እንዲሆን ቢያካፍሉኝም ኤዲያ አንዱም አልተሰማኝም። ብቻዬን እያወራው ቤቴ ድረስ ያን ሁሉ መንገድ በእግሬ ሄድኩ ትልሃለሁ። እና ማማረር ይነሰኝ፣ ስሞታና ብሶት ይነሰኝ ወዳጄ። እንዴት ያለ ዘመን ላይ ብንደርስ ነው የዚህን ያህል መተዛዘን ያጣ ነው? እንዴት ብንጨካከን ነው 74 ሳንቲም ሳይቀር እስክንሟጠጥ የምንዘረፈው? እንደ ወዳጄ ከሰሞኑ ትንሽ በረድ ሲልልኝ ነው ይሄን ደብዳቤ ለአንተ የጻፍኩት እንጂ ሁሉም ነገር ላይ ተስፋ ቆርጬ ነበር የሰነበትኩት። ሰርቶ ከሚበላው ዘራፊው ስለበዛ ይሆን እንዲህ ሌብነት በብዙ ቅርንጫፍ የተከፋፈለው? አሁንማ ስርቆቱ ብዙ የዳቦ ስሞች አሉት። ከባድ ውንብድና፣ ተራ ዝርፊያ፣ ቅሚያ፣ ንጥቂያ እየተባለ ለስርቆት በየደረጃው ስም ወጥቶለታል። ሌቦቹም አንዱ መንገድ ሲጠብባቸው በሌላው እያጭበረበሩ ያልሰሩበትን ብር ማካበት ይዘዋል። እንግዲህ እኔና መሰሎቼ እንኳን ሊጨመርልን ካለንም ላይ እያጣን እየነጣን ልመና መውጣታችን አይቀሬ ነው። አሁንማ እኮ እንደ ድሮ በሌሊት መጥቶ የሚዘርፍ የለም። በቀን በፀሐይ በጉባኤ በሰው መሃል ባዶ እጅህን ያስቀርሃል። በየትኛውም ቦታ በተገኘው አጋጣሚ ሁሉ መዝረፍ አዋጭ መንገድ ሆኗል። ሌባውንና ጤነኛውን ሰው መለየት ጭምር ተሳነን እኮ። ሌቦች ናቸው ተብለው የማይታሰቡ አለባበሳቸውን ያሳመሩ ሴት በል ወንድ ዘራፊዎች ከየት ነው ግን የሚመጡት ወዳጅ? ነፍሰ ጡር ብትል የሃይማኖት አባት በዕድሜ የገፋ ህመምተኛ ጭምር መስለው የሚያጭበረብሩ እንዳሉ ሰማሁ ወዳጅ። እኛ ሳናውቅ ሌብነት ኢመደበኛ ሥራ ሆነ እንዴ? ተሽከርካሪ በቆመበት ይሰረቃል። ሰዎች በቁማቸው ተሰርቀው ተወስደው ገንዘብ ይጠየቅባቸዋል። ከኪሳችን ተገብቶ ይሰረቃል። በቴክኖሎጂ በኩል እንሰረቃለን። ከእጃችን ተነጥቆ እንሰረቃለን። ተደብድበን እንሰረቃለን። ምን ይሄ ብቻ? እንዲው ሰዓት ኑሮኝ ከዚህ ባሻገር ያሉ የዘረፋ መንገዶችን ሁሉ ብነግርህ ጉድ ትላለህ። ለዝርፊያ አለ የተባለው መንገድ ሁሉ የምንዘረፍበት እንጂ የምንጠበቅበት አልሆን ቢለኝ ምናልባት አንተ ጋር የተሻለ ነገር ካለ ብዬ ነው መልካም ምክርን እንድትለግሰኝ ወደ አንተ ይህንን ደብዳቤ መጻፌ። ይሄ ነገር ግን በዚሁ ከቀጠለ እንደ መብት እንዳይወሰድ እሰጋለሁ። መቼም የዘንድሮ ሌባ አይን አውጥቷል። የዝርፊያ ፈቃድ ይሰጠንና እንዝረፍ፣ ዘርፈንም ግብር እንክፈል እንዳይሉ ያሰጋይ ጀምሯል። እንዲህ ያሉት የሌባ አይነ ደረቆች ለገንዘብ እንጂ ለሰውነት ግድ የማይሰጣቸው የመሆናቸው ነገር ግራ ቢገባኝ ነው ይህንን መልእክት ከትቤ ወደ አንተ መላኬ። ወዳጄ አንተም በል ይበጃል፣ ቢሆን ይሻላል የምትለውን መልካም ምክር ከትበላክልኝ። አክባሪ ወዳጅህ አሳሩ በዛብህ።
እነሆ ምክረ ሰናይ ለአሳሩ በዛብህ ጉዳይ መልስ ይሰጣል። ወዳጄ አሳሩ በዛብህ ለጤና እንዴት አለህ ብዬ ለመጠየቅ ራሱ ቃላቱ ካንደበቴ መውጣት አቃተኝ። ወዳጄ ለሆነብህ ሁሉ ነገር ከልብ ያዝኛለሁ። የገጠመህ አሳርና መከራ ሁሉ እኔ ላይ እንደደረሰ የምቆጥረው በመሆኑ ወዳጄ በጣም አዝኛለሁ። ሳምንቱ ላንተ እጅግ ከባድ ሳምንት ነው ብዬ ማምናለሁ። ወዳጄ አንዴ የሆነው ሆኗል። ካሁን በኋላ ብትጨነቅ የምትለውጠው ነገር የለም እና ባለፈ ነገር የተብሰለሰልክ ሌላ ችግር ራስ ላይ አትደራርብ። ይልቅስ ራስን ጠብቅ። ወዳጄ የዝርፊያና የስርቆት ነገር አንተም እንዳልከው የሕግ አካላት ቁጥጥሩን እያጠበቁት በመጡ ቁጥር ስልቱን እየቀያየረ መምጣትም ከጀመረ ከራርሟል። ለስርቆት ያመቻል የተባለ አጋጣሚ ሁሉ የሚጠቀመው በስቷል። መቼም ይሄን ነገር በንቃት ሁላችንም እርስ በርስ የምንከታተለውና የምንተጋገዝበት እንጂ የሕግ አካላት ብቻ ይወጡት የምንለው ባለመሆኑ እርስ በርስ መተሳሰብም ይጨምራል ባይ ነኝ። ችግሩ ስር ሰዷል ብቻ ሳይሆን ለዝርፊያ አማራጭ ይሆናሉ የተባሉ መንገዶችን ሁሉ በመጠቀም ዝርፊያን መልኩን እየቀያየረ የመጣበት ዘመን ሆኗል። ወዳጄ ባንተ ላይ የደረሰው ጉዳት እንዳንድ ማሳያ የምንወስደው ነው። አመሻሽ ቤት መግባት የምትሳቀቅበት ጊዜ ነበር። አሁን ላይ መምሸትም ሳይጠበቅበት ሰዎችን በጠራራ ፀሐይ መዝረፍ፣ መሃል ከተማ ላይ መኪና ሰርስሮ ሰርቆ መሄድ፣ ንጥቂያ፣ ቅሚያ፣ ሰዎችን አደንዝዞ መዝረፍ ሁሉ አለ ሲሉኝ ገርሞኛል። በእርግጥ አንዳንዱን ነገር ለማመንም ጭምር የሚከብድ ሆኗል። ሰርቶ መለወጥ ሞት የሆነበት ስራ ጠል እየተነሳ መዝረፍን እንዳንድ የሥራ አማራጭ የማድረጉ ነገርም ያሳዝናል። አሁን ደግሞ ነገሩ ባስ ብሎ በቴክኖሎጂ የታገዘ ዘረፋ ማካሄድ የተለመደ ተግባር ሆኗል። አሁን እንኳን እንዲህ ያለ በባንክ ስም የሚፈጸም ዝርፊያ ስሰማ አንተ ሁለተኛ ሰው ነህ። ባለፈው አብሮኝ የሚሰራ አንድ ባልደረቤ እንዲሁ እንዳንተ መሰረቁን ሰምተን መዋጮም ሰብስበንለታል። እንግዲህ አስበው፣ ሰርቶ የሚበላ ለራሱ የሚበቃን ሰው ወደ ልመና መግፋት ማለት ይሄ ነው። አንዷን ዘመዴ ባለፈው እሁድ አታለዋት፣ ስልኳንም ሰርቀዋታል። ይሄ የዝርፊያ ነገር በየቤቱ ያልገባበት የለም። አሁን ግን አንተም እንዳልከው አይነቱ መብዛቱ እና ለስርቆት የሚሰማሩ ሰዎች ግራ ማጋባት በራሱ የችግሩን ያህል የተወሳሰበ ሆኗል። ከምንም በላይ የሚያሳስበኝ ደግሞ እንዲህ አይነት ሰዎች በበዙ ቁጥር እርስ በርስ የመተማመንና የመተጋገዝ ባህላችንን እንዳያሳጣን እሰጋለሁ። ሌብነትን አንድ የመክበሪያ መንገድ አድርጎ ለማሳደግ የሚታትር የመብዛቱ ነገር አይነገርም። አፍቅሮተ ነዋይ አቅላቸውን ያሳታቸው ሰዎች ከእምነትና እሴት ያፈነገጡ ተግባራት ላይ እንዲሰማሩና ሀብታም እንዲሆኑ ሲጠየቁ ጭምር እሺ እንደሚሉና እነሱም የሌላ አጭበርባሪ ሲሳይ እንደሚሆኑም ስሰማ ወዴት እየሄድን ነው እንድልም ያስገድደኛል። እኔ እንኳን እጄ ላይ ባለ ስልክ ስንት አይነት ገንዘብ ያስገኛል የሚል የማይሆን የማጭበርበር መልእክት ይላክልኛል። አንዱንም አምኜ አልከፍትም። እንግዲህ አስበው፣ ምንም መረጃ የሌላቸው ሰዎች የኔ ያህል ብር እንልክልዎታለን ተብለው ተታለው በእጃቸው ያለውን ብር የሚነጠቁትንም ቤታቸው ይቁጠረው። ወዳጅ ስህተቱ የሚጀምረው ሰው ያልሰራበትንና ያለፋበትን ብር ማግኘት ላይ አይኑን ሲጥል ነው። እንደው በዚህ ሰዓት አንተም እንዲህ ልልህ አይገባም እንጂ አንተም ላይ ቅሬታ አለኝ። ያልቆጠብከውና ከባንኩ በቀጥታ እውቅና ያልተሰጠህ የሽልማት ስጦታ ደርሷል ስትባል እንዴት ብለህ ለምን አትጠይቅም? ደግሞ እንዲህ አይነት አጭበርባሪዎች መኖራቸውን ሀገር ያወቀው ፀሐይ የሞቀው እውነት ከሆነ ከራርሟል። አንተስ እንዴት ለእንደዚህ አይነት ማጭበርበር ተጋለጥክ? ብቻ ወዳጄ ይሄ ጥሩ ትምህርት ይሆናል ብዬ አምናለሁ። በአካል የሚያዋክቡን ዘራፊዎች ነገር የማይነገር በየመንገዱ እያለቀሱ አንተም ያነሳው የሃይማኖት አባት መስሎ የሚለምነው የተደባደቡ መስለው ገላጋይን የሚሰርቁት እየነጠቁ የሚሮጡ ዘራፊዎች ነገር አስቸጋሪና ሰፊ ሥራ የሚፈልግም ነው ባይ ነኝ። በተለይም በደቦ ታክሲ ተሳፋሪ መስለው የገባውን ሰው ሁሉ ዘርፈው ተሳፋሪውንም ሲያሻቸው አጭበርብረው ካልሆነም ከታክሲው ገፍትረው የሚያስወርዱ የተደራጁ ዘራፊዎች ነገርም ከብዷል። የተጠናና የታቀደ ሥራ ስለሚሰሩ ተዘራፊው ሰው ትራንስፖርት የማግኘት ጉጉት ላይ ስለሚሆን እየሆነ ያለውን ነገር ለማገናዘብ ጭምር ይቸገራል። ለሌላ ጊዜም ወዳጄ አሳቻ ሰዓትና አማካኝ መንገድ ላይ የምትሳፈራቸውን ታክሲዎች ተጠንቀቅ። ሁሉም ባለ ታክሲ ዘራፊ ነው፣ ነጣቂ ነው እያልኩ ባይሆንም እንዲህ ያሉት የእጅ አመል ያለባቸው የመልካሞቹንም ስም አብረው የሚያጠለሹ በመሆናቸው ጥንቃቄው የኛና የኛ ድርሻ ብቻ ይሆናል። እንዲህ የምልህ እኔ ራሴን የተለየው ጥንቁቅ ሰው አድርጌ የተሰረቁ ሰዎች ላይ እየፈረድኩ ሳይሆን በቅድሚያ የሚያዋጣው የግል ጥንቃቄ በመሆኑ ነው። ከዚያ ሲቀጥል ጉዳዩን አካባቢ ላለ ፖሊስ ጣቢያ ሄደህ ማመልከትም ይገባህ ነበር። እንዲህ ያሉ የኛ መዘናጋቶች ዘራፊዎችን የልብ ልብ የሚሰጥ በመሆኑ ነገም አልያዝም በሚል ማናለብኝነት
አይነት ተበረታተው ወደ ስርቆት ከመመለስ የሚያግዳቸው አይኖርም። በተቃራኒው ሁሉንም የስርቆትና የዝርፊያ ሁኔታ ለፖሊስ የመስጠት ልምድ ብናዳብር ለህግ አካላትም የክትትልና የቁጥጥር ስራ ለመስራት ያግዛል ባይ ነኝ። አንዱ ሲሰረቅ ሌላው ተመልካች የመሆኑ ነገርም ለሰራቂዎቹ ምቹ ሁኔታን ፈጥሯል። አንዱ ሲሰረቅ እያየ ዝምታን የመረጠ ሌላ ሰው ነገሱም ለዝርፊያ ከመመልመል አያመልጥም። ዘራፊዎችን የማጋለጥ ልምድ ሁላችንም ጋር ቢኖር ሰራቂውም አካል ስጋት ያድርበት ነበር። አሁን ግን ሰዎች ለመስረቅ የማይፈሩ ታይቶ እንዳላየ የሚያልፍ እንጂ ረፍ የሚል ባለመኖሩ ነው። ህግ አክባሪውም አካል ቢሆን እየበዙ የመጡ የስርቆት አይነቶችና ባህሪያቶቻቸውን ለይቶ አውጥቶ ችግሩን ከስሩ መቅረፍና ህግ እንዲፈራ የሚያደርግ ውሳኔን ማሳለፍ ካልጀመረ የትኛውም ስራ ትርጉም አልባ ይሆናል። ከዚህም በላይ ህግን አስተማሪ ብቻ እያደረጉ ማለፍ ህግ እንዲከበር የማያደርግ ደረጃ ላይ እንዲደርስ ያደርገዋልና ቆፍጠን ያለ ውሳኔ ማሳለፍ ላይ ጠንካራ ስራዎች ይታዩ። ይህ ብቻ አይደለም፣ የሚወሰዱ ጠንካራ ውሳኔዎችም ለህዝብ ይፋ ይደረጉ። ተጎጂውም ፍትህ አለ ብሎ እንዲያምን፣ አጥፊውም ህጉን እንዲፈራ ማድረግ ከህግ አካላት የሚጠበቅ ተግባር ነው ብዬ ማምናለሁ። ወዳጄ ነገሩ ከባድና ብዙ የሚያስብለን ቢሆንም የዛሬውን በዚሁ ላብቃ። አንተም ብርታቱን ይስጥህ። ሳምንት በሌላ ጉዳይ እስክንገናኝ ቸር ቆየኝ። አክባሪ ወዳጅ ምክረሰናይ